ሰላም ጤና ይስጥልን። እንደምን አላችሁ? እንደምን ዋላችሁ? እንደምን ከረማችሁ? ሁላችሁንም ባላችሁበት ስፍራና አካባቢዎች ሰላምታችንን እያስቀደምን በርካታ ዛሬ ያሉንን ፕሮግራሞች እንነግራችኋለን። በጣም በተደጋጋሚ ስንናገረው የነበረው ነገር አሁን ላይ ሊከሰት 1 2 3 እያለ እየቀጠለ ይገኛል። ይህ ወቅት ደግሞ በጣም እንደ አንድ ኢትዮጵያዊ በጣም አስፈሪ ወቅት መሆኑን በርካቶች ይስማሙበታል። የፖለቲካ ምሁራኑ፣ የፖለቲካ ልሂቃን እንዲሁም ሌሎችም በዚህ ጉዳይ ላይ የብልጽግና አካሄድ ዛሬ ላይ በጣም ማንወጣው ደረጃ ላይ ሊያደርሱን የሚችሉ ጋሬጣ ማለት ከፊት ለፊታችን የሚገኙ ነገሮችን በርካቶች ይናገሩታል። በምን አይነት ነው እነዚህን ነገሮች ተቋቁመው ኢትዮጵያ ወደዛ ልታልፍ የምትችለው? በጣም አስፈሪ ጊዜያቶች እየመጡ ነው እየተባለ ይገኛል። ይህንን ስንጮህ ነበር። መንግስት እንደ መንግስትነቱ በአገሪቱ ሰላም ማምጣት የማይችል ከሆነና በእንደዚሁ አሁን እየፎከረና በየመድረኩ ላይ ኃያልነታቸውን ከነሱ በላይ ማንም እንደሌለ ሁሉንም ኃይል በአንድ ሳምንትና በ2 ሳምንት ማጥፋት እንደሚችሉ ሲናገሩና ሲፎክሩ ይስተዋላሉ። ፉከራና በየጊዜው ደግሞ ራሳቸውን ከፍ እያደረጉ ራሳቸውን ሲክቡ እናያቸዋለን። መንግስት እንዲህ አይነት አካሄዶችን መከተል ሲጀምር የማይወጣው አጣብቂኝ ውስጥ ነው የሚገባው። የሱ አጣብቂኝ ውስጥ መግባት ደግሞ ለህዝቡ ነው አደጋ፣ ለኛ ለህዝቡ አደጋ ነው የምንለው። እና ውድ አድማጭ ተከታታዮቻችን ይህንንና ሌሎችንም ሀሳቦች ዛሬ ይዘንላችሁ እንቀርባለን። ምሁራን ምን አሉ በዚህ ጉዳይ ላይ? የኢትዮጵያ መንግስትስ በተለያዩ አንግሎች ምን እየተናገሩ ነው የሚሉትን ሀሳቦች አንስተን እያሸራሸርን በእነዚህ ሀሳቦች ላይ ዛሬ እንወያያለን። አሁን በቀጥታ ወደ ፕሮግራሙ እንመራችኋለን። እስከ መጨረሻው እንድትከታተሉን እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ ተመልሰን መጣናል። በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን? ምንድነው ኢትዮጵያን እያስፈራት ያለው? የኢትዮጵያን ህዝብ እንደ ኢትዮጵያዊ እንደ አንድ ኢትዮጵያዊ ግለሰብ ምን እያስፈራኝ ነው? እኔ በበኩሌ ሌሎችንስ ምን እያስፈራቸው ነው የሚለው ሀሳቦች ዛሬ ላይ ሲንሸራሸሩ ከርመዋል፣ እየተንሸራሸሩም ይገኛሉ። በየቦታው የተከፈቱ ጦርነቶች 2 ሳምንትና 3 ሳምንት እየተሰጣቸው በዚህ ቀነ ገደብ ውስጥ እልባት እንሰጣለን፣ እንጨርሳለን እየተባለ አመታትን እንዳውም ከአመት አልፎ ደግሞ 2 ዓመት 3 ዓመት እየሆነና ጦርነቱም እየቀጠለ ያለበት ሁኔታ ነው ያለው። ጦርነቱ በቀጠለ ቁጥር ደግሞ የኢትዮጵያ የኢኮኖሚ ሁኔታው መሬት እየነካ ይገኛል። ህዝብ እየጮኸ ነው። ኑሮ ውድነት በአገሪቷ ላይ ተንሰራፍቷል። ጦርነት፣ ሰላም እጦት፣ ህዝብ እየተንገላታ ነው። በእንደዚህ አይነት ሁኔታ በአንድ ግለሰብ በዩናይትድ አረብ ኤሚሬት አመራር ኢትዮጵያን መላቅጧ እስኪጠፋ ድረስ እያረጓት ይገኛሉ። ስለዚህ አሁን ላይ በርካታ ምሁራንና የሀገራችን ባለሙያዎች በፖለቲካ ረገድ ትልቅ ቦታ ያላቸውና በፖለቲካ ረገድ ተሰሚነት ያላቸውም እና ሌሎችም ስለ ፖለቲካ ያጠኑትና የተመራመሩ ሁሉ ዛሬ ላይ ኢትዮጵያ የአብይ የብልጽግና መንግስት አሁን ላይ በጣም ኃይለኛ ኢትዮጵያ የማትወጣው ዕዳ ውስጥ ሊከታት ነው። ከዚህ ቀደም ያልታዩ አካሄዶች አሁን ከፊት ለፊታችን እንደዚህ ተጋርጠዋል። እነዚህ ሁኔታዎችን በምን አይነት ሁኔታ ነው መከላከል የሚቻለው የሚለውና ሌሎችንም ሀሳቦች በአንድ ላይ አስቀምጠው ተናግረዋል።
እስቲ ምንድነው ያሉት የሚለውን አንድ ቪዲዮ እናሰማችሁና ከዛ በኋላ ደግሞ ወደ ሌሎች ፕሮግራሞች እንሸጋገራለን። ውድ አድማጭ ተከታታዮቻችን በጣም ፍርሃት ላይ ነን፣ እኛ ራሳችን በጣም ፍርሃት ላይ ነን። የሰውየው አካሄድ የሰውየው ጉዞ በጣም የሚያስፈራና ማለት ኢትዮጵያ ከዚህ ቀደም ያላየችውን አካሄድ እየተከተለና ኢትዮጵያ ከዚህ ቀደም ያላየችውን በጣም አደገኛ የሆኑ ሁኔታዎችን ብልጽግናዎች ለኢትዮጵያ ሕዝብ እያመጡለት ይገኛሉ። የኢትዮጵያ ሕዝብ በስቃይ ላይ ሌላ ስቃይ ውስጥ ሊገባ ነው ማለት ነው። ለማንኛውም እስቲ ቪዲዮ ምን ይላል እናዳምጣቸው። አከኒ ዳባይ እንገረን ዱባቻ ጥሩ አይከራቲ አማ አከመሳ ያደን ከነ ትግራይ ላፈተርቲ ደገማሊ ከሲምቲ amma lola midhaabna jennu dhaabuu hin dandeenye keessa seenuuf deemnaa jechuudha. Of course it's possible akka inni dhaadatu kanatti torban lama በዚህ ጉዳይ ላይ እኔ ስጮህም ነበረ ከእስር እንደወጣው ስለዚህ ጉዳይ ይቅርታ ውድ አድማጭ ተከታታዮቻችን ደግመዋለሁ። በዚህ ጉዳይ ላይ እኔ ስጮህም ነበር ከእስር እንደወጣው ጀምሮ በዚህ ጉዳይ ላይ ብዙ ስናገርም ነበርኩኝ። አሁን እነሱ እንደሚያስቡት አይደለም። የትግራይ ኃይል ተዳክሟል አይደለም። አሁን እናቆመዋለን ብለን የማንችለው አይነት ጦርነት ውስጥ ልንገባ ነው። ኦፍ ኮርስ ሊሆን ይችላል። አሁን እሱ እንደሚፎክረውና እሱ እንደሚናገረው በሁለት ሳምንት ሊጨርሰዋለው የሚሉትን የፉከራ ንግግሮች ሊጨርሰው የሚችል ሊሆን ይችላል። ነገር ግን በኦሮሚያ ውስጥ ከዚህ ቀደም ጦርነቱን በሁለት ሳምንት ሊጨርሰዋለው ብሎ 3 ዓመታት የፈጀበት ይቅርና ቭላድሚር ፑቲን ራሱ በሁለት ሳምንታት ይጨርሰዋለው ያለው ዛሬ ላይ 5 ዓመታት በዩክሬን ውስጥ ተዘፍቆ ቀርቷል። አሁን እኔ እንደማየው ለማሰብ እንኳን እያስፈራኝ ይገኛል። እየመጣ ያለው ጦርነት ለምን ብትል የመከላከያ ሰራዊቱ በጣም ተዳክሟል፣ ተዝለፍልፈዋል። ታስታውሳለህ? ያለፈው አመት ምን እናገር እንደነበር የመከላከያ ሰራዊት ተለጥጧል፣ ተዳክሟል፣ ከመጠን በላይ ተለጥጧል እያልኩ ነበረ። አሁን የትግራይ እንቅስቃሴ ሲመጣ የአረብ ኤምሬት ስራ አስኪያጅ አብይ አህመድ ቀጥሉ ብሎ ትዕዛዝ ስለሰጣቸው ያልተዘጋጁበትን መከላከያ ሰራዊቱ ያልተዘጋጀበትን የመከላከያ ሰራዊቱን አንጠልጥለው እንደ እንጨት እየጫኑ ይዘውት ሄዱ። እንደ እንጨት ነው ይዘውት ይሄዱት። ያልታቀደ የመጓጓዝ ተግባር የተዛባ አይነት አካሄድ ነበር። ባለፈው ሳምንታት በጣም የሚያስፈሩ ተግባራት ሲከናወኑም ነበር። ባለፈው ሳምንት ውስጥ ሰርገኛ መጣ በርበሬ ቀንጥሱ አማራ የሚለውን ተረት ያስታውሰናል። እንደዛ ነው ያደረጉት። የነቶሎ ቶሎ ቤት ግርግዳው ሰንበሌጥ። ይህ ኃይል ተዳክመዋል፣ ተለጥጧል። የመከላከያ ሰራዊቱ ማለታቸው ነው። እነዚህ ኃይሎች ከኦሮሚያ እየተመለመሉ አርሶ አደሩን በግድ ሚሊሻ እያደረጉ የ50 ዓመት አዛውንት አርሶ አደር ገበሬን በግድ ሚሊሻ አድርገው አሁን እየመጣ ያለውን ግጭት ውስጥ ለማስገባት ወደ ሰሜኑ አጓጉዘውታል። እግዚአብሔር ካላዳነን በስተቀር እግዚአብሔር የኤምሬትን አካሄድ ካላስቆመልን በስተቀር የአብይን አካሄድ እንዲያቆም እግዚአብሔር ባያደርግልን ካላደረገ በስተቀር በጣም አደገኛ የሆኑ ሁኔታዎች ከፊት ለፊታችን ናቸው፣ ሊመጡብን ነው። እንደዚህ አይነቱ አደጋ በሀገራችን መጥቶ ከዚህ ቀደም አያውቅም ነው ያሉት። በእርግጥ
ምንድነው ውድ አድማጭ ተከታታዮቻችን አቶ ጀዋርም እንዳሉት በርግጥ ልክ ነው። ያው ይሄን ነገር ስንናገረውና በየጊዜው ስናወራው የነበረ ጉዳይ ነው። ስርዓቱ በጦርነት ላይ ጦርነት ሌላ ጦርነቶችን እየፈበረከ እንደገና ከትግራይ ጋር እንዲሁም ከኤርትራ ጋር ጦርነት ለማድረግ ሽርጉድ እያለ ነው። በቀደም ለታ ዩናይትድ አረብ ኤሚሬቶች ቶሎ በልና ወደ ጦርነቱ ግባና ወደቡን አስገኝልኝ፣ ሳውዲ አረቢያዎችም እየተከታተሉን ነው ባለው መሰረት አማራ ክልል ላይ የሰፈረውን ኦሮሚያ ክልል ላይ የሰፈረውን ሰራዊት ሳይታቀድበት ሳይታሰብበት ፕላን ያልተደረገ ጉዞ ተጀመረ። እነዛ ሰራዊት በቀጥታ ሄደው ትግራይ ክልል ላይ እንዲሰፍሩና ድንበሮች አካባቢ ላይ እንዲሰፍሩ ተደርገዋል። ያለ ፕላን ያለ እቅድ ምንም አይነት የታቀደ ነገር የለም። በምንም አይነት መስፈርት እነዚህ አካሄዶች የብልጽግና መንግስት ሊያድኑትና የብልጽግና መንግስት ከአደጋዎች ከተጋረጡ አደጋዎች እንዲያመልጡ ሊያደርጋቸው አይችልም። ዩናይትድ አረብ ኤሚሬት ከስራቸው እስካልቀረ ድረስ ዩናይትድ አረብ ኤሚሬት ግፊቱን እስካላቆመ ድረስ አብይ አህመድን ገደል እየከተቱትና በጦርነት ላይ ጦርነት ሌላ ማን ወጣው ኢትዮጵያ ከዚህ ቀደም አይታ ማታቀው ለመውጣት ራሱ ከእንግዲህ እንወጣለን ብለን እንኳን ብናስብ ልንወጣ የማንችልበት ደረጃዎች ላይ ሊያደርሱ ነው የሚሉት። ይሄንን ጉዳይ እኔ ብቻ አይደለሁም በርካቶች ይስማሙበታል። በዛ ላይ የኢትዮጵያ መንግስት ካድሬዎችና ባለስልጣናቱ የኦሮሚያውም ሽመልስ አብዲሳንም ጨምሮ የሚያወሩት ነገር በጣም አስፈሪ ነው። በጣም አስፈሪ፣ ጠቅላይ ሚኒስቴሩን ጨምሮ እኛ እየፈራን ያለነውና እየሰጋን ያለነው ለነሱ ግን ጫወታ ሆኖ ጦርነትን እንደ ቀልድ ጦርነትን ልክ እነሱ ገብተው ተዋግተው ውጤት ማምጣት እንደሚችሉ በሳምንትና በሁለት ሳምንት ውስጥ እንጨርሳለን ብለው ዝተው እየተነሱና በአረብ ኤሚሬት ግፊት ይሄን ሁሉ ኢትዮጵያ ልትወጣው ማትችለው አደጋዎችን እየጋረጡባት ይገኛሉ። ሽመልስ አብዲሳም ወጥቶ በኦሮምኛ ቋንቋ የተናገረው አለ። ምንድነው የሚለው ሽመልስ አብዲሳ? ስለ ፋኖና ስለ ሸኔ እንዲሁም ስለ ኤርትራ መንግስት ነው እንደዚህ አይነት ነገሮችን ሲናገሩ ጠላታችን ነው እንጂ የሚሉት ኤርትራ ብለው ስም አንዳንዶቹ ይነካሉ እንጂ ኤርትራ ብለው ስም አይጠቅሱም። ነገር ግን እንደዛ እያሉ ይናገራሉ። በኦሮምኛ ቋንቋ የሚናገር ሸኔ በአማርኛ የሚናገር ሸኔና ፋኖም ማለታቸው ነው። እና ሸኔ ትግራይን እንደገና እንዳ ኤርትራን ጠላቶቻችን የውጪ ጠላቶቻችን ጋር ተባብረው ኢትዮጵያን ሊያተረማምሷት ነው። ስለዚህ ኢትዮጵያን ሊያተረማምሷት ደግሞ አይቻላቸውም እኛ እስካለን ድረስ ነው የሚሉት። ሽመልስ አብዲሳም የሆነ የተናገረው ነገር አለ። እስቲ ሽመልስ አብዲሳስ ምን አሉ የሚለውን እናሳያቸዋለን። ከዛ ቀጥሎ ደግሞ ጠቅላይ ሚኒስቴሩስ ምን አሉ የሚለውን በተከታታይ እናቀርብላችኋለን። ውድ አድማጭ ተከታታዮቻችን ኢትዮጵያ ያለችበት ሁኔታ በእንዲህ አይነት ሁኔታ ውስጥ ነው ያለችው። አስፈሪ ወቅቶች ናቸው ኢትዮጵያ ከፊት ለፊቷ የሚገኙት። እነዚህ አስፈሪ የሆኑ ነገሮች ደግሞ ሌሎችን ላያስፈራ ይችላል። እኛን ግን እንደ ህዝብና እንደ ኢትዮጵያዊ እያስፈሩን ያሉት ጦርነት ለነሱ ቀልድ ሆኖ ጦርነትን እንደ ቀልድ እያዩ ኦሮሚያና አማራ ክልል ውስጥ የተከፈተውን ጦርነት ማስቆም አቅታቸው እልባት መስጠት አቅቷቸው እየተሸነፉ ያሉበት ሁኔታ አሁን ደብረታቦርን ዛሬ የፋኖ ኃይል ተቆጣጥረዋል። ደብረታቦርን ሲቆጣጠሩ የሚያሳዩ ቪዲዮዎችንም እናሳያችኋለን። ይሄ ገመዳፉ ራሱ የሚናገረውን ስሙልኝ። በጣም እኮ ይገርማል። እውነቴን ነው የምላችሁ። ሻኔ አፋን አማራ ዱበቱ ቁምነ ፋኖ ጀደሙ ፋና አደ ኡመኒ ካን ወሊን ዱካሱዳን ካን ሞ ሲያሳ ኦዶላ ጀረ ከናፍተው ገጌሱዳን ወሊን ሆጀቻ ጅሩ ኑይ ገሩ ኢጆሌ አቢሼ ገርባ ዋን ታኔፍ
xaragnee balleessina malee kan afaan addanuumnu jechaadha. ውድ አድማጭ ተከታታዮቻችን ምን የሚሉት diinonni kun እነዚህ ጠላቶቻችን humna shanee afaan amaaraa dubbatu humna faannoo jedhamu faana adda uumanii kaan waliin dhukaasuudhaan kaan immoo siyaasa ololaa jara kanaaf ta'u gaggeessuudhaan waliin hojjechaa jiru. Nuyi garuu ijoollee Abishee Garbaa waan taaneef xaragnee balleessina malee kan afaan addanuumnu jechaadha. ምንድነው አቶ ሽመልስ አብዲሳ እዚህ ላይ የሚናገሩት ነገር ጠላቶቻችን አሉ አማርኛን የሚናገሩ ሸኔዎች ፋኖን ነው የሚሉት ፋኖ ብለውም ስሙን ጠቅሶታል ከነሱ ጋር በመሆን ጠላቶቻችን ትብብር በመፍጠር አንድነትን ፈጥረው እኛ ላይ የማይገቡ ችግሮችና መከራዎችን ሊያስከትሉ ነው ለማስከተል ይፈልጋሉ እኛ ደግሞ ያብቹ ገብራ ልጆች ስለሆነን የተነሱለትን አላማ እና ከሽፈዋለን እንጠራርጋቸዋለን እንጂ ምንም አያመጡም ያ ያብቹ ገብራ ልጆች እንጠራርጋቸዋለን እነዚህን ኃይሎች ማለትም ከትግራይ ኃይሎችና የአማራ ፋኖዎች ያደረጉት ስምምነት የኤርትራ ኃይሎችም ከፋኖና ከትግራይ ኃይሎች ጋር ያደረጉት ስምምነትን ለመግለጽ ነው በዚህ ሐሳብ ላይ የተናገሩት ገመዳፉ ሽመልስ አብዲሳ እንደዚህ እየፈከሩ ነው በእንደዚህ አይነት ሁኔታ ነው እየፈከሩ የሚገኙት ውድ አድማጭ ተከታታዮቻችን እየተፈከረ በሳምንትና በሁለት ሳምንት ውስጥ እንጨርሰዋለን እየተባለ 2 አመታት 3 አመታት እያለፉና የሚጨርሱት ነገርም እንደሌለ በተግባር እያየናቸው እንገኛለን አሁን እንጨርሳለን የተባለው የፋኖ ኃይሎችም በሁለት ሳምንት ውስጥ ፋኖ የለም የፋኖ ኃይሎች በጣም ተዳክመዋል ፋኖ እኮ ጨርሰነዋል የቀረው ርዝራዡ ነው 5 ፍሬ ቢሆኑ ነው እነዚህን በአንድ ሳምንትና 2 ሳምንት ባልሞላ ወቅት ውስጥ እንጨርሳቸዋለን ብለው ሳምንትን ወልዶ ወርም ወልዶ አመትን ወልዶ ያውና አሁን ለሶስተኛ አመት ልንሄድ ነው ማለት ነው በእንደዚህ አይነት ሁኔታ ነው ፉከራና የማይችሉትን ነገር ዛሬ ላይ የልብ ከዩናይትድ አረብ ኤምሬት እያገኙ ቤንዚን ከዩናይትድ አረብ ኤምሬት እየሞሉ ኢነርጂ ከዩናይትድ አረብ ኤምሬት እያገኙ ዛሬ ላይ ለኢትዮጵያ ህዝብ ሳይሆን ለመላው የሀገራችን ህዝብ ሳይሆን ለአማራ ህዝብ ሳይሆን ለትግራይ ሳይሆን ለኦሮሚያ ሳይሆን ለሌሎች ብሔረሰቦች ሳይሆን ወደቡንም እየፈለጉ ያሉት ለአረብ ኤምሬት ነው አረብ ኤምሬት እንደፈለገች እንዝርቱን እያሽከረከረች ላይ ውጡ ይወጣሉ ታች ወረዱ ይወርዳሉ ወንዝ ውስጥ ግቡ ይገባሉ ውጡ ጋራ ተራራ ላይ ውጡ ይወጣሉ በእንደዚህ አይነት ሁኔታ ነው ያሉት ስለዚህ አቶ ጀዋር መሐመድም እንዳለው ይሄንን የአረብ በገንዘብ የሰከረውን የዩናይትድ አረብ ኤምሬት መሐመድ ቢን ምናምን የሚባሉትን ሰውዬ ከአገራችን እግዚአብሔር እስካልቆረጠልን ድረስ አብይ አህመድን የልብ እየሰጡት አገራችንን ሊያተረማምሱና አደገኛ ሁኔታ ከእንግዲህ ልንቆጣጠረውና ልናቆመው የማንችለው ውጥንቅጥ ውስጥ ሊያስገቡን ተዘጋጅተዋል አብይ አህመድም እንደ ከብት ይነዳላቸዋል ሂድ አሁን በቀደም ለታ ሰራዊቱን ቶሎ አጓጉዝና ያልከውን ጦርነት ጀምርና ወደቡን አስገኝ በተባለው መሰረት ያው ጀዋርም እንደተናገረው ለብ አድርገው ከተለያዩ አካባቢዎች የኦሮሚያ ሚሊሻ ኃይሎችም ሳይቀሩ እነዛን ሁሉ ሰብስበው በአንድነት ጭነው ወደ ሰሜን ግንባር አጉዘው ትግራይ ክልልን ኢንሰርክል አድርገው ከበው እንደገና ድንበሮች አካባቢ ላይ ሰፍረዋል በእንደዚህ አይነት ሁኔታ ነው ያሉት ይሄ ደግሞ እንደ ኢትዮጵያዊ እንደ አንድ የሀገሪቷ ዜጋ በጣም ያስፈራል ነው
ጦርነት ከፋኖ ጋር የተከፈተው መቋጫ አላገኘም። ከኦሮሚያ ሸኔ እነሱ ከሚሉት ጋር የተከፈተው ጦርነት መቋጫ አላገኘም። በሰላማዊ መንገድ ኑና ተደራደሩ የሚልም ጥሪ ይቀርባል። የሰላሙን ጥሪ ደግሞ በሰላሙ ጥሪ መሰረት ተከትለን በዚህ መንገድ እንመጣለን ብለው ሲያስቡ መንገዱ ዝግ ነው። በእንደዚህ አይነት ሁኔታ አሻንጉሊት እያደረጉ ህዝብንና የኢትዮጵያን 130 ሚሊዮን ህዝብን አሻንጉሊት እያደረጉ እየተጫወቱበትና የፈለጉትን እያደረጉ የሚገኙበት ሁኔታ ነው ያለው። ማንም ኃይል ሊያስቆመን አይችልም እስከ ማለት ደረጃ ደርሰዋል። 1000 ዓመት ብትዋጉ ምንም አታመጡም። 1000 ዓመት ዛሬ ላይ ከኛ ጋር ብትዋጉም ምንም ልታመጡ አትችሉም እየተባልን ነው። ኦኬ ምንም ማምጣት አንችልም። ነገር ግን ጨቋኝ ኃይሎችን እናስወግዳለን ብለናል። እኛም ጨቋኝ ኃይሎች መወገድ አለባቸው ብለዋል። ፋኖም እንደዛ ብለዋል። ኦላም እንደዛ ብለዋል። ትግራይ እንኳን ቲዲኤፍም እንደዛ ብለዋል። ስለዚህ ጨቋኝ ኃይልን ለማስወገድ ሁሉም ተረባርቦ ዛሬ ላይ አንድነት ፈጥሮ በአንድነት የማይነሳ ከሆነ በጣም አደገኛ ውስብስብ ሁኔታ ውስጥ ነው ምንገባው። እንደ ቀድሞው አማራ ፋኖ ነው፣ ኦላ ሸኔ ነው፣ ኦሮሞ ነው፣ ይሄ አማራ ነው፣ ይሄ ትግራይ ነው እየተባለ ክፍፍል ከመጣ አሁንም የኢትዮጵያ ስቃይና የኢትዮጵያ የሚገጥማት ፈተናዎች በጣም ልንወጣውና ከዚህ ቀደም አይተን የማናቀው ውስብስብ ውስጥ እንደምንገባ ከወዲሁ ልነግራችሁ እንወዳለን። ስለዚህ አሁን ላይ ያለው አንድና አንድ ብቸኛ አማራጭ እጅ ለእጅ ተያይዞ ይሄንን ኃይለኛ አደገኛ የዩናይትድ አረብ ኤሚሬት አሽከርን ማሽቀንጠር የግድ ይለናል። ይሄ ባልሆነበት ሁኔታ ግን ዳግም እድል ሰጥቶ ጦርነቱንም አራዝሞ ችላ ብሎ እየተገፋፋን ይሄ የከሌ ብሔር ነው ይሄ የከሌ ብሔር ነው እያልን እየተገፋፋን ከሄድን አሁንም መጥፎ ደረጃ ላይ ነው የምንወድቀው። የሰውየውን እድሜ ልናራዝምና የበለጠ ኢትዮጵያ ጉዳት ላይ እንድትወድቅ ልናደርግ እንችላለን። ስለዚህ ይህንን የምናስቆምበትና በአጭሩ ለመቅጨት የምንፈልግ ከሆነ ዛሬ ላይ ዩኒቲ ኢዝ ስትሬንግስ አንድነት ኃይል ነው። በአንድነት ተባብረን ትላንትም አብረን ስንኖር ነበር። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሶማሌ ሁሉም አብረን እንኖር ነበር። መጥቶ እነዚህ የትግራይ ኃይሎች ከፋፈሉን እንጂ መጀመሪያም አንድ ማንም የከሌ ብሔር ነው ብሎ የሚጠራ ሰው አልነበረም። ኢትዮጵያዊ ነው የሚለው መታወቂያችን ራሱ አንድ ነበርን። ስለዚህ ያንን የአብሮነትን አብረን ኢትዮጵያን በኢትዮጵያ አገር ላይ ስንኖር እንደነበር ነው ከዚህ ቀደም ከኢህአዴግ በፊት በነበሩት ወቅቶች በእንደዚህ አይነት ሁኔታ ተደጋግፈን አርበኞች የሰሩትን ጀግንነት ካልደገምነው በስተቀር አብይ አህመድን እስከናንካቴው ማስወገድ አይቻለንም። እሱም ብለዋል 1000 ዓመት ብትዋጉ አታሸንፉንም ብለዋል። በአማርኛ የሚናገር ሸኔ እያሉ የፈለጉትን ሽመልስ አብዲሳ አቅም እንኳን እንዲህ እኛ ላይ እንዲህ አይነት አንጀማ የሆነና ይህንን ትዕቢታቸውን እንደዚህ ያሳዩናል። በእንደዚህ አይነት ሁኔታ እስከ መቼ ነው የምንታገሰው? አንታገስም። ትግላችን ይቀጥላል። ትግላችንን ታዲያ በአንድነት ካልተባበርን በስተቀር ትግላችን ፍሬ ሊያገኝ አይችልም ነው የምንለው። ስለዚህ ፍሬ እንዲያገኝና ቶሎ መቋጫ እንዲያገኝ የኢትዮጵያ ሕዝብ ከዚህ ውጥንቅጡ ውስጥ ቶሎ እንዲወጣ ኢትዮጵያ ሕዝብ ሰላም እንዲያገኝ አገሪቷ የከፋ ደረጃ ላይ ሳትደርስ ከአሁኑኑ እጅ ለእጅ ተያይዘን በአራቱ አቅጣጫ ጦርነቱንና የያዝነውን ጉዞ ካላፋፋምን በስተቀር በጣም ኃይለኛና አደገኛ ሰምተን አይተን የማናቀው ከባድ መከራ ውስጥ ልንገባ
የምንችልበት ሁኔታዎች ከፊት ለፊታችን ቁጭ ብለዋል። ስለዚህ ውድ አድማጭ ተከታታዮቻችን ይሄ መላው ይሄ ነው። ስለዚህ የአረብ ኤምሬቶችም አብይ አህመድ እስካልተነሳ ድረስ ከአብይ አህመድ ጋር ግንኙነታቸውን አያቆሙም። ያ በእግዚአብሔር ኃይል ነው ያለው። ጀዋርም በእግዚአብሔር ኃይል እግዚአብሔር ካላነሳልን በስተቀር ነው የተባለው። ስለዚህ ይህንን ዩናይትድ አረብ ኤምሬት የተባለውን ኃይል ሊያነሳልን የሚችል እግዚአብሔር ብቻ ነው። በእርግጥ እኛም ሰበብ ማድረግ አለብን። ሰበባችን ምንድነው? አንድ ሆነን ተያይዘን፣ አለበለዚያ ይዘገያል ማለት ፋኖ የያዘውም ዛሬ ደብረ ታቦርን ተቆጣጥረዋል። ፋኖ የያዘውም እንትን ያው ይዘገያል እንጂ ማሸነፉ አይቀርም። ነገር ግን ለምን እናዘገየዋለን እያልን ነው። ቢ ፋስት በጣም ማለት መከራዎቹ እኮ አሁን ወደ ሰሜን ግንባር የተጓዘው የመከላከያ ሰራዊት ኃይል ምን ይዞ እንደሚመጣ ታውቃላችሁ? በጣም ኃይለኛ የማንወጣው። ከዛ የኤርትራ መንግስትም እስከ በድሮን ሁሉ እስከ መደብደብ ደረጃ ይደርሳሉ። በሰላማዊ ህዝብ ላይ የሚወድቀው ድሮን ደግሞ በጣም አስከፊና ህዝብን ሊጨርስብን ይችላል። ስለዚህ ማን ነው ያንን በር እየከፈተ ያለው? የብልጽግና አመራሮች ናቸው። ከኤርትራ ጋር ከሁለት ሀገር ጋር ሲጣሉ ይሄኛውን በድሮን ሄዶ ይደበድባል፣ ያኛውን በድሮን መጥቶ ይደበድባል። ይሄ ያለ ነው። ስለዚህ በመሃል የሚጎዳው የኛ ህዝብ ነው። በመሃል የሚጎዳው ሰላማዊ ህዝባችን ነው። ስለዚህ ይሄ ነገር እልባት እንዲያገኝ ከተፈለገ አሁን ላይ እጅ ለእጅ ተያይዞ ቶሎ ብሎ ይህንን ስርዓት መንቀልና ማዋረድ ነው ያለብን። አረብ ኤምሬት ደግሞ ከስሩ የሚቀርበት ሁኔታ የሚመጣው ስርዓቱ ከተገረሰሰ ብቻና ብቻ ነው። የፈኮረ ሁሉ ፉከራውን ከግብ ሊያደርስ አይችልም። መንግስቱ ኃይለማርያምም ፎክሮ ምንም ሳያመጡ ወደ ዚምባብዌ ሄደዋል። ይሄም ፎክሮ እሱና ጀሌዎቹ እሱና ባለስልጣናቱ ገመዳፎቹ ይፎክራሉ እንጂ ምንም አያመጡም። የኢትዮጵያ ህዝብ 130 ሚሊዮን ህዝብ እኮ ነው ምንም አታመጡም እያሉ የሚገኘው። ፋኖን የአማራ ህዝብን ጠቅላላ የአማራ ህዝብን ወክሎ ነው በውጊያ ላይ ያለው። ኦላም የኦሮሞን ህዝብ ነው ጠቅላላውን ወክሎ በእንትን ላይ ያለው ትግል ላይ ያለው። ስለዚህ ፋኖንና ኦላን አታቀም ወይ ደግሞ ቲዲኤፍን ጨምረ አታቀም ማለት ደግሞ የኢትዮጵያ ህዝብን ነው አታቀም ምንም አታመጣም እየተባለ የሚገኘው። ስለዚህ ይህንን ኃይል ድራሽ አባቱን ማጥፋት እስካልተቻለ ድረስ የአረብ ኤምሬቶችም ከስሩ አይቀሩም። የወሰደው ገንዘብ ቀብዳለ። በዛ ምክንያት አሁን በቀደም ለታ ተነስ ሲሉት እኮ ወዲያውኑ ነው ገና ወታደሩ ራሱ ሳይዘጋጅና ወታደሩ ራሱ ሳይነገረው ምንም ሳይነገረው ከዩናይትድ አረብ ኤምሬት ትዕዛዝ እንደመጣ ተነሱ ወደ ሰሜን ነው የተባሉት። በዛ ምክንያት ነው ደብረ ታቦርና ሌሎች ከተማዎችን በድሮን የመቱት። እና አሁንም እየመጣ ያለው ሁኔታን መከላከል የማንችልበት ደረጃ ላይ ልንደርስ እንችላለን። ምክንያቱም ዩናይትድ አረብ ኤምሬቶች ዛሬ ላይ እየገፋፉትና እንደፈለጉ እያሽከረከሩት ስለሚገኙ በእነሱ ኃይል ነው ዛሬ ላይ በአማራ ላይ የተከፈተውንም ጦርነት እንዲቀጥል ያስደረገው የዩናይትድ አረብ ኤምሬት ነው። ኦሮሚያ ላይም እንደዛው። ስለዚህ ለዚህ እንዲህ ኢትዮጵያ ህዝብ ላይ እጁን እየታጠበ ባለ መንግስት ላይ ጊዜና ወቅት የሚንሰጠው ከሆነ የስልጣን እድሜያቸው ይራዘማል። የበለጠ ኢትዮጵያን አደጋ ላይ ሊጥሏት ይችላሉ ነው ምንለው። ውድ አድማጭ ተከታታዮቻችን፣ በሌላ በኩል ጠቅላይ ሚኒስቴሩስ ምን አሉ የሚለው ጠቅላይ ሚኒስቴሩም ሰሞኑን ስለ ኤርትራ ሲወራ ነበር። ሰሞኑን የኤርትራ መንግስት እነሱ ደብዳቤውን በላኩበት ወቅት ላይ የውስጥ ችግራቸውን ማቆም ያልተቻላቸው ወደ ሌላ ማለት ጎረቤት ሀገርና ሌሎች ከሀገራቸው ውጪ ያሉትን ነገር በመፈለግ ላይ ይገኛሉ ብለው ለተናገሩት ነው ጠቅላይ ሚኒስቴሩ መልስ ቢጤ እየሰጡት እና ምንድን ያሉት የሚለውን እናሰማቸዋለን። ጠቅላይ ሚኒስቴሩ በዚህ ጉዳይ ላይ እንዲህ አይነት እኔ በጣም የሚገርመኝ ነገር እንዲህ አይነት መሪ ሀገራችን ማግኘቷ
እንዲህ አይነት መሪ ለራሱም የማይሆን ለምንም የማይሆን መሪ ማግኘቷና የሌሎችን የነ አረብ ኤምሬትን እንትን ለማስፈጸም ተልኮ ለማስፈጸም ሽርጉድ የሚለው ለገንዘብ የሚስገበገብ ለህዝብ ምንም አይነት ርህራሄና ምንም አይነት ደንታ የሌለው መንግስት ኢትዮጵያ እንዲህ አይነት መሰሪ የሆነ መንግስት ኢትዮጵያ ዛሬ ላይ እጣዋ በጣም ይገርም። እንደዚህ አይነት መሰሪ የሆነ መሪ ላይ ሀገራችን መውደቋ በጣም የሚያሳዝንና በጣም ሁላችንም ልብ የሚሰብር ሁኔታዎች ገጥመውናል ከ2018 ጀምሮ። በእንደዚህ አይነት ሁኔታ ደግሞ ኢትዮጵያ ወዴት ታመራለች የሚለው ጉዳይ ሁላችንም አብረን የምናየው ይሆናል። ከኤርትራ ጋር አሁን የታቀደው በአረብ ኤምሬት ንድፍ የወጣውና በአረብ ኤምሬት ግፊት ቀጥሎ ኤርትራንም ውጉና አሰብን አስገኙ እየተባሉ ስለሚገኙ አሰብን ለመውጋት ኤርትራን ለመውጋት ትግራይን መደምሰስ አለባቸው፣ ትግራይን በ2 ሳምንት እንደመስሳለን ብለዋል። በእንደዚህ አይነት ሁኔታ ነው እቅዱ፣ ከአረብ ኤምሬት ነው እቅዱ። ቶሎ ብላችሁ እንደዚህ አድርጉ ሲባሉ ባላሰቡበት ሰዓት ላይ እቅዱና የተጠነሰሰው ሴራ ከዩናይትድ አረብ ኤምሬት መንግስት ሲሰጣቸው ቶሎ ብለው በርበሬ ማን ነው ሰርገኛ መጣ በርበሬ ቀንጥሱ ነው የሚያደርጉት። የነ ቶሎ ቤት ግርግዳው ሰንበሌጥ ነው መጨረሻ ላይ የሚሆነውና በእንደዚህ አይነት ሁኔታ ነው የአብይ አህመድ መንግስት የሌሎች ሀገሮችን ወይንም የአረብ ኤምሬትን ተልእኮ ለማስፈጸም እየዋተተ የሚገኘው። ይሄ ደግሞ አያዋጣውም። ዩናይትድ አረብ ኤምሬት አያዋጣውም። ከኤርትራ ጋርም ጉርብትናችን የሰላማዊ ጉርብትና እንዲሆን መመኘት ነው እንጂ ከኤርትራ ጋር ጦርነት ተከፍቶ ኤርትራንም ሌላ ጠላታችን አድርጎ መኖሩ ለኢትዮጵያ ሕዝብም አይበጅም፣ ለሀገራችንም አይበጅም። ሀገራችን ትፈርሳለች። ስለዚህ አብይ አህመድ ከእንዲህ አይነት እኩይ ተግባሮች ቢታቀብ የተሻለው ነው። የማይታቀብ ከሆነ ደግሞ መፍትሄውን ነግረናችኋል። መፍትሄው እጅ ለእጅ ተያይዞ ብቻ ማሽቀንጠር ነው። አንድነት ዩኒቲ ካልተፈጠረ በስተቀር ሰውየው ማንሳት አይቻልም። ውድ አድማጭ ተከታታዮቻችን አመናችሁም አላመናችሁም ይህን ሰውዬ ለማንሳት ትብብር ነው የሚፈልገው። ትብብር የሌለው የአንድ ሀገር ህዝብ ጭቆናና ባርነት እየተፈራረቁበት ከአመት ዓመት እያስቆጠረ ባርነቱንና ጭቆናውንም እየተሸከመ ይቀጥላል እንጂ ምንም አይነት መፍትሄ ሊያመጣ አይችልም። ለብቻ የሚደረገው ጉዞ ድሮም ለብቻችን አንድም ነገር አድርገን አናውቅም። እኛ በጣሊያን ፋሽስት ወቅትም የኢትዮጵያ ህዝብ ብቻውን ያረገው ወይ ደግሞ የአንድ ብሔር ያረገው ተጋድሎ የለም። ከብሔር ብሔረሰቦች የተውጣጡ ጀግኖቻችን ናቸው ተጋድሎ አድርገው ወራሪውን ኃይል ከሀገራችን ያወጡት። ስለዚህ አሁንም የኢትዮጵያ ህዝብ ጀግንነቱ የሚታወቀውና ጀግንነቱም የሚታወሰው ዛሬ ድረስ ከኦሮሞ፣ ከአማራ፣ ከሁሉም ብሔር ብሔረሰቦች የተውጣጡና ትግል ያደረጉ ናቸው ዛሬም ስማቸው የሚነሳው። ስለዚህ ለብቻ የሚደረግ ጉዞ አሁን ላይ አያዋጣንም። የሚያዋጣን ነገር ቶሎ ብለን እጅ ለእጅ ተያይዘን ሐሳባችን፣ ምኞታችን፣ ሁሉ ነገራችን አንድ ነገር ላይ ሆኖ አላማችን ዛሬ ሁላችንም እኮ አላማችን ጨቋኝ መንግስትን መጣል ነው። ስለዚህ በጨቋኝ መንግስትን ለመጣል የሚደረገው ጉዞ ላይ ሁላችንም ትብብር ካልፈጠርን ለሌላው እንመለሳለን። ምንም ችግር የለውም። በውይይትና ድሮም አብረን የኖርነው አሁንም አብረን እንኖራለን። ምንም ችግር የለውም። ያንም በስምምነት እናደርጋለን። ድህረ አብይ ማለት ነው። ግን አብይ ያለ ምንም መፈናፈኛ የለንም። ምንም ወዲና ወደዚያ ማየት አንችልም። ቶሎ ብለን ይህንን ኃይል እስካላስወገድነው ድረስ አረብ ኤምሬቶችም ከስራችን አይቀሩም። አረብ ኤምሬቶች አሁን ላይ ሞኞች ናቸው። ከሶማሊያ ተባረዋል። የመን አይንሽን ላፈር ብሏታል። ሳውዲ አረቢያ ፉክክሩን ቀጥላበታለች። ከሳውዲ አረቢያ ለማምለጥ ይፈልጋሉ። ከሳውዲ አረቢያ ጋር ደግሞ ኃይለኛ ፉክክር ውስጥ ነው ያሉት። ስለዚህ አንድን ሞኝ መንግስት አገኙ እንደ አብይ አይነቱን እያሽከረከሩ ስለሚገኙ
ትዕዛዝ እየሰጡ ወደ ፈለጉበት እያሰማሩት ስለሚገኙ ይሄ ደግሞ ለሀገራችን አደጋ ይዞ ስለሚመጣ የማንወጣ ዕዳ ውስጥ ስለሚከተን ከአሁኑኑ ይህን ሰውዬ በተረባረበ ክንድ አንድ በሆነ ክንድ ትግልን አፋፍሞ ሰውዬው የሚቋጭበትና የዚህ ስርዓት መጨረሻውን የምናይበት ሁኔታ ቢፈጠር የተሻለ ነው የሚሆነው። አለበለዚያ ግን ቀን እየሰጠነው ፋኖም ለብቻ ተጉዤ በራሴ ትግል አሸንፌ ከግብ ደርሳለሁ። ይደርሳል። አዎ ምንም ችግር የለውም። ያው ፋኖ እያሸነፈም ስለሚገኝ ይደርሳል። ነገር ግን ጊዜ ይወስዳል። ጊዜ እንዳይወስድ ጣሊያንን እንደዛ በተወሰነ ወቅቶች ውስጥ የኢትዮጵያ ሕዝብ ተባብሮ እንዳወጣው አሁንም በትብብር መደረግ አለበት ነው የምንለው። አሁን ዛሬ ላይ ፋኖ እንትንን ደብረ ታቦርን ተቆጣጠረ ተብሎ ቪዲዮ ተለቆ ነበር። እሱ ልስቲና ይሄ ምንድነው? የቲዲኤፍ ስልጠና ነው። ስልጠናቸውን እያካሄዱ ነው። ማንም እየተኛ ያለ ኃይል የለም ዛሬ ላይ። ስለዚህ ውድ አድማጭ ተከታታዮቻችን የቲዲኤፍ ሰራዊትም ስልጠና ላይ ነው ያለው ራሱን ለመከላከል። ምክንያቱም ሰውየው በጣም አስፈሪ ሁኔታን ይዞ ብቅ ብለዋል። በዛ ምክንያት ያውና ተዘጋጅተው ስልጠና እያደረጉ ይገኛሉ። ምክንያቱም አስፈሪ ሁኔታዎች እየተጋረጡብን ነው። አማራን ለብቻ ይመታል፣ ኦላን ለብቻ ይመታል፣ ትግራይን ለብቻ ይመታል። በእንደዚህ አይነት ሁኔታ ስለተቸገርን ሁሉም የራሱን ክልል ለመጠበቅ ብቻ የሚያደርገው ጉዞ ይቅርና አሁን ላይ አንድነትን ፍጠሩና ቶሎ ብላችሁ እልባት የሚያገኝበትን ሁኔታ መፍጠር ከቻላችሁ ፍጠሩ ነው የምንለው። አለበለዚያ አደገኛ ነገሮች ይመጣሉ። ዛሬ ፋኖ የተባለውን እስቲ ሊየው ቪዲዮውን ላቀርብላችሁ። ማይ ጋድ ውድ አድማጭ ተከታታዮቻችንም ቪዲዮውን ዳውንሎድ አላደረኩትም፣ ላገኘው አልቻልኩም። በሌላ ጊዜ ያቀርብላችኋለሁ። እና በእንደዚህ አይነት ሁኔታ ስላለን ኢትዮጵያ እንደዚህ አይነት ሁኔታ ውስጥ ስላለች አሁን ላይ ተረባርበን ቶሎ ብለን ይህንን ነገር እልባት የምንሰጥበትን ዘዴ መቀየስ አለብን ነው ምንለው። ባለስልጣናቱም ዛሬ ላይ እየሸኑ እኛ ላይ እየሸኑ የፈለጉትን እየተናገሩ የኢትዮጵያ ሕዝብ ላይ እየተረማመዱ የሚገኙበት ሁኔታ ነው ያለው። የፈለጉትን ሲናገሩ ታያላችሁ አይደለም? የፈለጉትን ነው የሚናገሩት። የፈለጉትን በቃ የመጣላቸውን ሁሉ ይናገራሉ። በስተመጨረሻ ግን ልናቀርብ እንትን ያልነው ጠቅላይ ሚኒስቴሩ ስለ ኤርትራ ጉዳይ እየተናገሩትን እናቀርብላችኋለን። የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳል። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል። እንግዲህ አስቡ። አሁን ውድ አድማጭ ተከታታዮቻችን ምንድን ነው ያሉት? የኤርትራ መንግስት የሚለው የኢትዮጵያ መንግስት የውስጥ ጉዳዩ መፍታት አቅቶት እያለ ስለ አሰብና ምናምን ይጠይቃል አሉ። ሽንኩርት ከታፊዎች፣ በርበሬ አቅራቢዎች፣ ሁሉ ነገር አድራጊዎች እነሱ ሆነው ሳለ የሚያማስሉትም እነሱ ሆነው ሳለ ማለት የውስጥ ችግራችንም ማለት ነው። በምን አይነት ሁኔታ ነው ዛሬ ላይ ወጥተው ይህንን የሚናገሩት? የኤርትራ መንግስት እኔ ከየትኛውም ኃይል ጋር ጥምዶ አልፈጠርኩም፣ እኔ በኢትዮጵያ ጉዳይ የውስጥ ጉዳይ ላይ ገብቼም አላቅም ብለዋል። ገብቷል የሚለውን ነገር በእርግጠኝነት እንትን ካላቸው ማለት ገብቷል
የኤርትራ መንግስት አብይ አህመድ እንዳለው ሽንኩርት አቅራቢዎቹም እነሱ ናቸው፣ በርበሬ አቅራቢዎቹም ሽንኩርት ከታፊዎቹ ሁሉ ነገር አድራጊው እነሱ ከሆኑ በማስረጃና በመረጃ ቁጭ አድርጉና መክሰስ ይቻላል። ነገር ግን ቢሆንስ አሁን ለምሳሌ እኛ ቢሆን እንኳን ፋኖና ኦላ ቲዲኤፍ ትላንት ብልጽግና መንግስት አባታቸው የሀገሪቱ አባት አንተን አይደለም ብልጽግና ያላደረገውን ነገር አላደረጉም። ትላንት ትግራይን ሲወጉ እነዚህን ኃይሎች ጥምዶ አድርገዋል። ዛሬ እነሱ ደግሞ ጥምዶ ቢፈጥሩ ምን ችግር አለው እንላለን። ምክንያቱም ትላንት እነሱ ናቸው ያሳዩት መንገዱን። ስለዚህ የኤርትራ መንግስት አሁን ዛሬ ላይ የውስጥ ጉዳያቸውን መፍታት አቅቷቸው በእርግጥ አሁን ነው የውስጥ ጉዳያቸውን መፍታት አቅቷቸው አሁን ላይ ኤርትራ የአሰብን ጉዳይ ይፈልጋሉ ብለዋል። ትክክል ነው። አዎ የውስጥ ጉዳያቸውን መፍታት አቅቷቸዋል። እየፈታችሁ ነው። እስቲ ከአማራ ጋር ያለውን አቁሙ፣ ከኦላ ጋር ያለውን እስቲ በሰላም በስምምነት አቁሙ። ትችላላችሁ? አትችሉም? እንዳውም ሌላ ጦርነት አሁን ኤርትራ ላይ ራሱ ልትከፍቱ አይደለም? ስለዚህ ኢትዮጵያን አትችሏትም እየተባላችሁም ነው። ኢትዮጵያን እንዴት እንደሚችሉት ፋኖና ኦላና ቲዲኤፍ የኤርትራ ሰራዊትንም ጨምሮ አብረን የምናየው ይሆናል። ውድ አድማጭ ተከታታዮቻችን ለዛሬ ያሉን ፕሮግራሞች ይህንን ይመስላሉ። ስለ ተከታተላችሁን እጅጉን አድርገን እናመሰግናችኋለን። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያገናኘን እንላችኋለን። በሰላም